ትናንት ምሽት በጎንደር በምስራቅ ደንቢያ ወረዳ ቆላ ድባ ከተማ በዋርካው ላይ የታየው የቅድስት ኪዳነ ምሕረት ታምራዊ ምስል መላውን ዓለም ሲያስደንቅ መቆየቱ የሚታወስ ሲሆን አሁን ደግሞ ሌላ እጅግ የሚያስገርም ተጨማሪ ታምር ተከስቷል። የቅድስት ኪዳነ ምሕረት ምስል በታየበት በዚያው ስፍራ ላይ በአሁኑ ሰዓት አስደናቂ ጸበል ፈንድቶ ወጥቷል። ህዝቡም እየተፈወሰ ይገኛል። አርባ ምንጭን ያስደነገጠው እንቆቅልሽ ይህ ወጣት ለ4 ተከታታይ ሰዓት በአንድ ቦታ ላይ እንደ ሐውልት ተገትሮ በመቆም መላውን የከተማዋን ነዋሪ ግራ አጋብቷል። ሰላም ውድ ቤተሰብ እንደምን ቆያችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው መረጃ በጎንደር በቆላ ድባ ከተማ የታየው ተአምር ምንድነው? በጣም መነጋገሪያ ሆኗል። በኢትዮጵያ ደረጃ በዓለም ደረጃ መነጋገሪያ ሆኗል። ያ ተአምር ምንድነው? ያ መነጋገሪያ ምንድነው የሚለውን በዝርዝር አስደምጣችኋለሁ። ሌላው በአርባ ምንጭ አንድ ተአምራዊ ክስተት ታይቷል። ያ ተአምራዊ ክስተት ያ ተአምር ምንድነው የሚሉትንና ሌሎች መረጃዎችን ወደ እናንተ አደርሳለሁ። እስከ መጨረሻ ተከታተሉ። ይሄንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሳስባችኋለሁ። በጣም ተአምራዊና አዲስ ወቅታዊ መረጃ ነው። እስከ መጨረሻ እንድትከታተሉ አሳስባችኋለሁ። ወደ መረጃው ወስዳችኋለሁ። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። ይህንን ድንቅ ምስክርነት ለወዳጅ ዘመዶ በማጋራት የዓለም ሕዝብ እንዲሰማው ያድርጉ። በአንድ ግዙፍ ዋርካ ዛፍ ላይ የቅድስት ኪዳነ ምሕረት ድንቅ ተአምራዊ ስዕል መታየቱ ተሰማ። በምስራቅ ደንቢያ ወረዳ ቆላ ድባ ከተማ ሲሆን ይህ ክስተት የታየው ለየት የሚያደርገው የብዙዎችንም ትኩረት የሳበው ቀደም ብሎ የነበረው ሁኔታ ነው። በከተማው እየተከናወነ ባለው የኮሪደር ልማት ምክንያት በአስፋልት ዳር የሚገኘው ይህ ዋርካ እንዲቆረጥ ታቅዶ ነበር። በቀን ስራው ተጀምሮ ዋርካውን ለመቁረጥ ሙከራ ቢደረግም ለመቁረጫነት የሚያገለግሉትም ቁሳቁሶች በተደጋጋሚ እየተሰበሩ ስራውን ማከናወን አልተቻለም። ሰራተኞቹ ነገሩ አልሆን አለ በማለት ተውት በሄዱበት ጥቂት ሰዓታት ሳይሞላ አመሻሽ ላይ በዋርካው አካል ላይ የኪዳነ ምሕረት ድንቅ ምስል ተገልጦ ታይቷል። ይህ የእግዚአብሔር ስራ እንጂ የሰው አይደለም በሚል ምስክርነታቸውን እየሰጡም ይገኛሉ። ስለዚህ ጉዳይ ያላችሁን ሐሳብ አስተያየት ኮሜንት ላይ ያሳውቁኝ። በዚህ ነገር እየተሸወዳችሁ ያላችሁ ሰዎች ጎንደር ቆላ ድባ ላይ በተባለው እየተሸወዳችሁ ያላችሁ ሰዎች በደንብ አድርጋችሁ ስሙኝ። እውነታውን እነግራችኋለሁ። ሁላችሁም ይህን ቪዲዮ በደንብ አድርጋችሁ ሼር እና ኮፒ ሊንክ ላይክ ሪፖስት እያደረጋችሁ ለሁሉም አዳርሱት። ሁላችሁም ላይክ አድርጉና ጀምሩ በመጀመሪያ። እንደዚሁም ይሄ ቤት የሚጠቅማችሁን ነገር ሁልጊዜ የምታገኙበት ቤታችሁ ነው። ስለዚህ የመደመር ምልክቷን እየተጫናችሁ ሁልጊዜ እንዲደርሳችሁ ቤቱን ፎሎ አድርጉት። ትናንትና ነው ይሄ ምስል የተለቀቀው። እንግዲህ ጎንደር ቆላ ድባ ላይ ነው ይሄ ተአምር ተደረገ የተባለው ማለት ነው። ተአምሩ ምንድነው? የእመቤታችን ምስል ዛፉ ላይ ነው የታየው ማለት ነው። ይሄንን መቼ ነው የሰማነው? ትናንትና ማታ። ዛሬ ደግሞ ታኅሳስ 23 ማለት ነው 5 ሰዓት አካባቢ ላይ ጸበል ፈለቀ ተባለ። ጸበል በዚህ ተገርመን ሳናበቃ አሁን ደግሞ ምሽት አካባቢ የወጣ ዜና ካያችሁ ጸበሉ እውር አበራ። ይሄ እንግዲህ ዓለም ሁሉ ሊያየውና ሊሰማው የሚገባ የእናታችን የቅድስት ኪዳነ ምሕረት ተአምር ነው። እንግዲህ ምን ይደረጋል? ሰው የተለያየ አስተያየት ሊሰጥ ይችላል፣ ግን ምንም ማድረግ አይቻልም። የእናታችን የቅድስት ኪዳነ ምሕረት ተአምር ነው። ይሄንን ዓለም ሊሰማው ያስፈልጋል። እና ይሄ ቦታ ይውላችሁ፣ ይሄ ቦታ እመኑኝ እንደ ሰሚነሽ ኪዳነ ምሕረት የሚሆን ቦታ ነው። እንዳትጠራጠሩ። ምን አለበሉኝ። ይሄ ቦታ እንደ ሰሚነሽ
ኪዳነ ምሕረት የሚሆን ቦታ ስለሆነ ሁላችንም በዚህ ቦታ ጸበል እንጠቀምበት። እናታችን ኪዳነ ምሕረት ገና ብዙ ተአምር ታሳየናለች። እስኪ ኪዳነ ምሕረት እናቴ ናት እወዳታለሁ የምትሉ ብቻ ኮመንት ላይ ግቡና ኪዳነ ምሕረት እናቴ እያላችሁ አጥልቅልቁት። የእናታችንን ተአምር ዓለም ይወቀው። ኪዳነ ምሕረት እናቴ እያላችሁ ሁላችሁም አጥልቅልቁት። ቪዲዮም በደንብ አድርጋችሁ ሼር እያደረጋችሁ ለሁሉም አዳርሱት። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። ለዘመናት አይኑ ማየት የማይችለው ወጣት እነሆ ዛሬ በኪዳነ ምሕረት ጸበል አይኑ በርቶለታል። በጎንደር ቆላ ድባ ተአምሩ ቀጥሏል። በጎንደር ምስራቅ ደንቢያ ወረዳ ቆላ ድባ ከተማ በትልቅ ዋርካ ዛፍ ላይ የተገለጠው የኪዳነ ምሕረት ምስል ዛሬ ከቦታው ላይ ጸበል መውጣቱን ተከትሎ ብዙ ምዕመናን ከህመማቸው ፈውስን ሲያገኙ ውለዋል። አይኑ ማየት የማይችል ወጣት የኪዳነ ምሕረት ጸበል ተጠምቆ አይኑ በርቶለት አርባ ምንጭን ያስደነገጠው እንቆቅልሽ። ይህ ወጣት ለ4 ተከታታይ ሰዓት በአንድ ቦታ ላይ እንደ ሐውልት ተገትሮ በመቆም መላውን የከተማዋን ነዋሪ ግራ አጋብቷል። ወጣቱ ሳይንቀሳቀስ ሳይናገርና አይኑን ሳያርገበግብ ለረጅም ሰዓታት በቆመበት ፈዘዝ ብሎም ቆይተዋል። የአካባቢው ነዋሪዎችና የጸጥታ አካላት ሊያናግሩት ምን እንደሆነ ሊጠይቁ ጥረት ቢያደርጉም ከወጣቱ ምንም አይነት ምላሽ ማግኘትም አልቻሉም። ነገር እንደጨበጣችሁ ተስፋ አደርጋለሁ። አንዳንድ ነገር ማለት ፈልጋለሁ። በነገራችን ላይ ተአምር አይደረግም ማለት ምን ማለት ነው? አንዳንድ መናፍቃን ወይንም ደግሞ የሚጠራጠሩ ሰዎች ተአምር ሊደረግ አይችልም ብሎ ክሪቲሳይዝ ያደርጋሉ ወይንም ደግሞ ይተቹታል። ተአምር ማለት እኮ መደበኛ ከሆነው ነገር ልዩ የሆነ ነገር ማለት ነው። የተለየ ነገር ማለት ነው። የተለየ ክስተት ማለት ነው። ስለዚህ እመቤታችን ኪዳነ ምሕረት ከፈለገች ትገለጣለች። እግዚአብሔር ከፈለገ እግዚአብሔር ፈጣሪያችን ከፈለገ ተአምር ያደርግልናል። ተአምር ይደረጋል። እግዚአብሔር ከፈቀደም ፈቃድ እግዚአብሔር ከሆነ ማለት ነው። ካልሆነም አልሆነም እና ተአምር አይደረግም አይባልም። እመቤታችን አትገለጽም አይባልም። በግብፅ እኮ ተገልጻለች። ክርስቲያንሂ ወተንባላትሂ ይሬእይዋ ገሃደ። በደብረ ምጥማቅ በግብፅ ክርስቲያንም እስላምም ተገልጻ ያዩዋት ነበር ይል የለም እንዴ? ተአምረ ማርያም ላይ መቅደመ ማርያም ላይ የሚለው ምንድን ነው? እናም ተአምር ማለት ምንም ይደረጋል ተብሎ የማይታሰብ ነገር ከተለመደው ነገር የተለየ ነገር ማለት ነው እና ማመን አለብን ማለት እወዳለሁ። ሌላኛው በአርባ ምንጭ የተከሰተው ነገር የሚገርም ነው። ይህንን እንግዲህ ባለሙያዎች እንደሚሉት ከሆነ በሽታ ነው ይሉታል። ለ4 ሰዓት ሳይንቀሳቀስ ሳይናገር ሳይጋገር ቆመዋል ማለት ነው ሰውየው። ከበሽታ ጋር የተያያዘ ነው ይሉታል። እንግዲህ አጥኚዎች አጥንቶ የደረሱትን እንግዲህ ከዚህ በኋላ የምናሳይ ወይም ደግሞ ወደ እናንተ የምናደርስ ይሆናል። ሌላኛው ግን የቆላ ድባው ተአምር የሚገርም ነው። እግዚአብሔር አምላክ በእመቤታችን አድሮ ተአምሩን ገልጿል። አይነ ስውሩ እንዲያይ ጸበሉ ፈለቀ፣ አይነ ስውሩም አየ፣ አይነ ስውሩም ብርሃን እንዲያገኝ አደረገው። ይህንን ሁሉ የሚያደርግ እግዚአብሔር ነው በእመቤታችን አድሮ ማለት ነው እና ስለ ሆነው ነገር ሁሉ እግዚአብሔርን እናመሰግናለን። ስለተከታተላችሁ አመሰግናለሁ። ይህንን ቻናል ሰብስክራይብ፣ ቪዲዮ ለብዙ ሰዎች እንዲደርስ ላይክ ማድረግን አትርሱ ማለት እወዳለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ይቆየን።